ያማረ ሰርግ ነው ዝም ብላችኋል ግን ምንድነው ሙዚቃ የለም እኔ ልስፈንላችሁ አትሸኟትም ወይ መሄዷ አይደለም ወይ እንመርቃቸው ብለን ያዝልቃቸው የደስታ ስራ ስለሆነ ደስ የሚል ነገር አለ የምታገኛቸው ሰዎች ምናምን የደስታቸው ቀን ስለሆነ ግን በጣም አስጨናቂና አድካሚ ስራ ነው ከውጪ ለሚያው በጣም ቀላል ምናምን የሚመስል ግን የሰውን የአንድ ቀን ረጅም ጊዜ ሲያቅደው ሲያለም የነበረውን ቀኑን ደስታውን ለማሳመር የሚሰራ ስራ ስለሆነ በጣም ስትረስ አለው ይሄ ዲኮር የሚደረግበት ሳይሆን የዲኮር እቃዎች አንጥተን ምንሸጥበት ዛሬ ተገናኘ ነው ለረዲና ለቅዱስ ሰርግ ቀን ምንድነው የምናደርገው ጧት ከሙሽራው ቤት ስንወጣ ጀምረን ማታ ከሆቴል እስክንወጣ ድረስ ምን እናደርጋለን የሚለው ለመመካከር ነው ፕሮሰሱ በጣም አድካሚ ነው ብዙ ልፋት አለው ስትረስ አለው ግን the moment ስፔሻሊ አዳራሽ ገብተው ኢንጆይ ማድረግ ሲጀምሩ በቃ ያን ነው እኔም አይምሮ የሚያርፍ እኔ አሁን አንዱ ላይ ሰርግ ላይ ብገኝ ይሄ እንደዚህ ሆነ አለበት ብዬ ካሰብኩኝ ያሰብኩት ነው ማለት ከዚህ በፊት ሰርግ ላይ ተገናኝተን ነበርና እንዴት አገኘኸኝ እንግዲህ ወቀሳም ልቀበላ አይ ምንም ወቀሳ የለው አሪፍ ሚዜ ከሚባሉ ውስጥ ነበር አላስቸገርኩም ላይ እውነት አይ ቲቪ ላይ ሰውን አይደለም ምን ለልብ ነገር ሁሉም ሙሽራ ሐሳቦች ይኖሩታል ሰው በቻለው አቅም እንደ ዌዲንግ ፕላነር የኛ ስራ ምንድነው እነሱ የሚፈልጉትን ነገር በእነሱ በፈለጉት መልኩ እንዲሄድ ማድረግ ማስቻል ነው በጣም አስቸጋሪ ሙሽራ ገጥሞ ከሚያቀበት ወቅት አለ በጣም ብዙ ግን እንደ አንድ ባለሙያ ፐርሰናል አናረጋው እነሱ ላይ ያለባቸው ስትረስ የቤተሰብ ስትረስ አለ የጓደኛ ስትረስ አለ ከልጅነታቸው ጀምሮ ድሪም ሲያረጉት የመጡት ነገር አለ ያንን ነገር ለማስተካከል ስለሆነ የሚያስቡት it's not personal ብለን እንወስዳለን እንጂ በጣም የሚያስቸግሩ ሙሽሮች አሉ